የሆነ መንፈሳዊ ነገር አለው ይነኩታል ሄሎ how are you ኒሃው ኢግኖር የአላህ እንዴት እንደሚያምር ዘ ፎርቢድን ሲቲ ገባን አህለን ወሳህለን ነቢል ነኝ በሌላ ቪዲዮ ተመልሼ መጥቻለሁ አሁን ያለሁት በቀን 40,000 ሰው የሚመላለስበት እና በታሪካቸው ትልቅ ቦታ የሚይዘውን በቻይና ዋና ከተማ ቤጂንግ የሚገኘውን ፎርቢድን ሲቲ ወይም የተከለከለ ከተማ ነው ለምን ነው የተከለከለው ማን ነው የከለከለው ምንድን ነው የከለከለው እንዳታስቡ እኔ አጣርቼ አቃጥራለሁ ከተማው በቃ አብዷል ነው ምላችሁ ቁጥውጥ ብሏል የራሳችሁን ባህላዊ ልብስ ለብሰው በየመንገዱ ሽርጉድ እያሉ ነውና ታዩትም እንደገበያው ምናምን ደራርተዋል እኮ የባህላዊ ልብሳቸውን የለበሱት ብዙ ጊዜ ወደዚህ ሲመጡ ባህላዊ ልብሳቸውን አይተው አንማን ነው ለብሰው ነው ታሪካቸውን ለማስታወስም በደንብ ለማየትም ምን አይመጡ እንደምታዩቸው ዞር ዞር ስትሉ ራሳቸው ባህላዊ ልብስ ብዙ የለበሱ አሉ እስቲ አሁን ታሪኩን ይነግሩናል በዚህ ጋር ሹክ ስትለይ እኔ ደግሞ ነገራቸዋለሁ የተከለከለች ከተማ የሚለው ስም እንዲሁ ዝም ብሎ የተሰጣ አልነበረ በዚያን ዘመን ማለት ነው ተራ ሰዎች ብሎ የሚያስቧቸው ወደ ውስጧ መግባት አይፈቀድላቸውም ነበር ብዙ ክፍሎቹ ለንጉሱ ለቤተሰቡና ለከፍተኛ ባለስልጣናት ብቻ የተያዙ ነበሩ ግን መግቢያው በር ያምራል አሁን ነው የገባኝ ባንዲራ ለምን እንዳረጉ በጣም ብዙ ቱሪስት ነው ያለውና ለካ እንዳጠፉ ነው ትንሽ አጥሮ ምናምን እንደምታዩ ተንገላቷል የሆነ ጦርነት ነክ ነገርማ ተካሂዶበታል በእርግጠኝነት ጦርነት ትንሽማ በት ብለዋል ሲንሰማታለን ግን በራኳት ቁጥር ኔትወርክ እየተቆራረጠ ሹክ ምላችሁ ነገርም ሊምታታ ይችላል ግን በቃ ባህላቸውን ታሪካቸውን ሲያዩ ራሱ በምን አይነት ሞገስ እንደሆነ ያያችሁ ይሄ አሁን ከ600 ዓመት በፊት የነበረ ታሪካቸው ነውና ተውት አሁን ያለበትን ይዞታ አሁን እንደዛ ባትለን 600 ዓመት ምናምን ባትል ከ6 ሳምንታት በፊት የተገነባ ነው ይመስል በጣም ጽድት አድርገው ነው ያዙት እኔ ያየሁትን እንጂ ምንም የተከፈለ ነገር የለም ያየሁትን ነው ልጎበኝ ነው የመጣሁት የተሰማኝን ነው ልናገር የምችለው በሂሳቢስት የደረሰኝ ነገር የለም ፈልጌ ሽጉጥ ተደቅ አምኜ ነው እንትን እየተናገርከ በጣም ነው የሚያምሩ አታዩትም እንዴ ቀሚሱን ለብሶ በቃ ማንንም አይሰማም ላጠላጥ ፒያውሊያ ሄሎ ሜሊ እሷን ቃል ለምጃለሁ ፒያውሊያ ማለት ቢዩቲፉል ማለት ነው ሜሊ ማለት ቢዩቲፉል ማለት በቻይንኛ ማለት እቺ ታተርፈናለች እቺ ቃል ታተርፈናለች እዚህ እኮ የ600 ዓመት የጦርነት የምናምን መንፈስ ያለበት ቦታ እኮ ነው የሆነ ነገር ብትናገሯቸው አጓጉል ቦታ ነካክተው ሊቆልልፏችሁ ይችላሉ እዚህ እንዲቆማችሁ እዚህ ጋር ጥጋችሁን ይዛችሁ የምትጎበኙ ቀርስ ልትሆኑ ትችላላችሁ ብቻ በጣም ወደጀዋለሁ ቦታውን ያያችሁት ነው ምን እንደሚያክል ይሄ ቦታ እኔ ከውበቱ የበለጠ ማለት ነው አስደናቂ የሚያደርገው ግዝፈቱ ነው 720,000 ካሬ ሜትር አስቡት እንግዲህ በጣም ትልቅ ነው ይህም በዓለም ላይ ካሉት ትልልቅ የንጉሳዊ ግቢዎች አንዱ ያደርገዋል በውስጡም ወደ 1000 የሚጠጉ ውብ የቻይና ባህላዊ ስነ ህንፃን የተላበሱ ህንፃዎች አሉ እንዴ የተለያዩ ቦታዎች ሲሄድ እንደዚህ አይነት ሙዚየም ታሪካዊ ቦታዎች ምናምን ማየት ያስደስተኛል ግን በዚህ ደረጃ ሰው የበዛበት ነው አይቻላቅ በዚህ ደረጃ በጣም ነው የሚያስደነግጣቸው የሰው ብዛት ይሄውን ገና ያልገባው ህዝብ ነው እዚህ ጋር ያለው በጠቅላላ ያልገባው ህዝብ ነው ከዛ ውስጥ ደግሞ ማሰብ ነው ያለው ህዝብ መቼም ቻይና ሀገር የማይታይ ነገር ጠፍቶ አይደለም የሚታይ ብዙ ነገር አለ ይሄኛው ታሪኩ ኢንተረስቲንግ ሳይሆን አይቀርም በዛን ጊዜ ያስባችሁታል እንደዚህ ነበር አለባበሳቸውና ያሁን ጊዜ ያለውን ቴክኖሎጂ ይዘው እንደዚህ ፎቶ ምናምን ቢያነሱ በእንደዚህ አይነት ካሜራ እንዴት እንደሚያስፈራ በጣም ያስፈራ ነው አስቡት እንደዚህ ሁሉ ኮስቲም ለብሰው ምን ብለው ቻይኖቹ ፎቶ የሚነሱት እዚህ ጋር ካሉት ሰዎች ነው በጣም ነው የሚያስቀኝ ማለት ያው ለነሱ ወጣ ያልን ልንሆን እንችላለን ግን እዚህ ጋር አሁን ታሪካዊ ቦታ ላይ እነሱ የለበሱት ልብስ የተቀቡት ሜካፕ ምናምን አይታችኋል ሰው ስታያቸው ከነሱ ጋር መነሳት ነው የምትፈልጉት እኛ እንደዚህ በዚሁ ባለንበት ይዘት በዚሁ በራሳችን ተፈጥሮ ለነሱ ለየት ያሉን ሰዎች ነን አስባችሁታል ማለት ያለምንም ሜካፕ ያለምንም አልባሳት እንደዚህ በቃ እንደዚህ እኛ ከማህፀናችን እንደወጣን እንደዚህ ባለንበት ራሱን የቻለ እንትን ነው ኮስቹም ነን እኛ ኮስቹም ሳንለብስ እንደ ኮስቹም እንደተደረገ ነው እስቲ ታሪክ ላይ በጣም ጎበዞች ነን ታሪክን እናብጠራጥራለን ታሪክን በደንብ አድርገን እናነባለን ታሪክን በደንብ አድርገን እንቃኛለን የምትሉ ሰዎች ምናልባት የምታውቁ ከሆነ ንገሩኝ ይሄ የቺንግ እና የሚንግ ዳይናስቲ ኤምፐረሮች የሚኖሩበት የነበረ ፓላስ ነው ስለ ቺንግ እና ሚንግ እኔ የማውቀው ነገር የለም ስለ ቺንግ እና ሚንግ ውስጥ ስንገባ ነው የምናውቀው ብቻ በዛን ጊዜ የነበሩ ኤምፐረሮች ከሚስቶቻቸው ጋር ኤምፐረርና ኤምፐረስ ነው የምትባለው ሴቷ እዚህ ነበር የሚኖሩት የምን ዳይናስቲ የቺንግ እና የሚንግ ያዙልኝ ቺንግ ቃል እንዳትረሱ
ቺንግ ሚንግ ዳይናስቲዎች ናቸው። መጀመሪያው ቺንግ ነው የነበረው፣ ሚንግ ነው የነበረው። እሱንም እናያለን። ሁለቱ ጦርነት ነበራቸው። አንዱ ለመጣል እንትን ብለዋል ወይ ምናምን የሚሉትን ነገሮች ትንሽ እንደዚህ አይነት ታሪኮች ላይ ደግሞ ሽኩቻ አይጠፋም። ሽኩቻ ያለ ነገር ነው የትኛውም እንትን ላይ ያው መልኩን ቀይሮ ይመጣል እንጂ በየትኛውም ትውልድ ሽኩቻ አለ ሁሌ። ሽኩቻ ግድ ነው። በእኛ ትውልድ ግን ምንድነው ያለው? አኩቻ። በዛን ዘመን እንደዚህ አይነት ሰዎች ስልካቸውን ይዘው የሚንቀሳቀሱ ምናምን እነ ሚንግ እነ ቺንግ ቢሰሙ ምን ሚሉ ይመስላችኋል? ዘ ፎርቢድን ሲቲ ገባን በ1406 የነበረ ዋት! እንዴት አባቱ ነው የሚያምር! በጣም ትልቅ ነው። 1420 በ1420 ተሰርቶ አልቋል። በ1406 ነው ግንባታ የጀመረው። በ1420 ጨርሷል። ቻይኖች በዛን ጊዜ ትንሽ ይንቀራፈፉ ነበር ማለት 16 ዓመት። አሁን ላይ እኮ በቃ ላጥ ነው። ግን በዛን ጊዜ አስቡት የዛሬ 600 ምናምን ዓመት በፊት ፈጣን ነው የሚባለው። From 1406 and finished in 1420. Which emperor? Yongle Zhudi, the Ming Dynasty. Ming Dynasty. So it was constructed by Ming Dynasty. The fourth emperor for Ming Dynasty. For Ming Dynasty. For the fourth. Which one is before, Ming or Qing? Ming Dynasty before. Qing after. Same family? Not same family. The Ming Dynasty family, the emperor family. For how many years? The family name is Zhu. It's Zhu. Ming Dynasty family name is Zhu. And the Qing Dynasty is Ai Xin Jue Lu. So between the two, from Ming Qing, there was a war? Yeah, a war? There's a war. And there's rebel. 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 So for Ming, how many years did they rule? About 276. How about Qing? 200. I think it's 6. 206. Ming, Qing, then who? 60. Then who? Ming, Qing, then? Then Qing. That is the Republic of China. Republic of China. Yeah. Ming Dynasty 267 ዓመት ከዛ Qing Dynasty መሃል ላይ rebel ነበር, war ነበረ, ጦርነት ነበረ. The war between the rebel between Ming and Qing for how many years? And for how many years did they battle? about only one year. 1 year. ሚንጎች ትንሽ አንድ አመት መውደቅ አልነበረባቸውም፣ ግን ቺንጎች ደግሞ በጣም በጦርነት የተራቀቁ ነበር በዛን ጊዜ። አሁን እንደምታዩት ምንም ይሁን ምንም የሚኖሩበት የነበረው ፓላስ በጣም የሚያምር ነው። በጣም ደረጃውን የጠበቀ ነው። ሁሌ ቻይና ሲባል እኔ የሚመጣልኝ አይነት የአርኪቴክቸራል አሰራር ነው ይሄ ፓላስ ማለት ነው። ሁሌ ቻይና ሲባል የሚመጣላችሁ የቤት አይነት ምናምን አላ። ምናልባት የቻይና ፊልሞች እያያችሁ ያደጋችሁ ሰዎች ካላችሁ እንደዚህ ነው አቀማመጡ ምናምን እንደዛ ነው። እዚህም በጣም ሂውጅ ነው መግቢያው። ግን አስባችሁታል? በቃ እድሜ ልካችሁን እናንተ 10 ምናምን ዓመት ለፍታችሁ የሰራችሁት ከዛ በአንድ አመት ከምናምን መቀማት ትንሽ ያማል። ሚንጎች ያሳዝኖኛል። በዛን ጊዜ ሚንግ ዳይነስቲ ነበረ። ትንሽ ይከብዳል። ያው ፖለቲካል ኢሹን ይሄ ብዙም አላቆም፣ ግን የገነባው President rebel only 40 days. 40 days. 40 days. The war. The rebel only 40 days. They win. And the Ming. 40 days. Only 1 month more than. So the Ming Dynasty constructed for about 16 years, yeah? Yeah. But they give it away after 40 days. አሁን ለምን ሰው እንደበዛ ገባኝ። ለምን ነው ታውቃላችሁ? ቻይና ላይ በጣም ዝነኛው የሆነው ፓላስ ሙሉ ቻይና ዝነኛ ፓላሱ ይሄ ነው። በጣም ትልቅ ነው። ይሄ ሁሉ ተጉዘን በቃችን ያየ ነው። እዚች ጋር ነው ያለ ነው። አያችኋት? ዩአር ሄር ይላል እና ሙሉ አለዛ ድረስ አስቡት። ሂውጅ። አሁን ብዙዎቹ እንደሚሉት የተከለከለችው ከተማ 9999 ተኩሏ እንዳትረሷት 9999 ተኩል ክፍሎች እንዳላት ያምናሉ። ምክንያቱም 10000 ይሄ ድፍን 10000 ቁጥር ለሰማይ ብቻ የተመደበ ቅዱስ ቁጥር ተብሎ በዘመኑ እንደዛ ይታመን ነበር። ለነሱ በጣም ትልቅ ቦታ አለው። በጣም የሆነ ስሜት ያለው ቦታ ነው። አንዳንዶቹ ለመጀመሪያ ጊዜ ነው የመጡትና ሲያዩት የሚሰማቸው ስሜት ፊታቸው ላይ ያለው ፍካት ምናምን ስታዩ በቃ ምን ያህል ቦታ ሰጥተውት እንደሚጎበኙት ይገባቸዋል። በእነሱ ታሪክ በጣም ትልቅ ቦታ ያለው ነውና ከሙሉ ቻይና በጣም ታዋቂውና ለታሪካቸው በጣም መሰረት ያለው ፓላስ ነው። The Forbidden Palace. የትኛውም እድሜ ክልል ላይ ያለ በቃ የሆነ ተመስጠው ነው የሚያዩት። ያው ለአሁን እኔ ሳይው ብዙም ስሜት ላይ ሰጠኝ ይችላል። እነሱ ግን ሌላ
እናንተ እዚህ ፓላስ ላይ ጠፍቼ ነበር፣ ግን ደስ የሚለው በድምጽ ነው የምከተላቸው። በድምጽ ማለት በጣም ከራቁኝ ይጠፋል ኔትወርክ። ወደዚህ ጋር ሲሄድ ትንሽ የድምጽ እንትን ከሰማው ኔትወርክ በዛው ቀጥ እያልኩ ሮጣለሁ። አሁን ጠፍቶብኛል። እንዲህ እያልኩ ነው የምፈልጋቸው። ወደዚህ ኔትወርክ የምፈልገው ወደዚህ አሁን ድምጽ እዚህ ጋር ሰማው። አረ የቺንግ ያለ ባንዲራው ያውላ እዛ ጋር ነው። እሺ አያችኋ? ድምጽ እየመጣ ተገናኝተናል። ያው ተጨንቃችሁ ረብሿችሁ ከኔ ጋር ለነበራችሁ አመሰግናለሁ። አሁን እነ ቺንግ እንቀጥላለን። ድራገን there was dragon in the Qing and Ming dynasty. There was dragon. The dragon. Imagination. It's just imagination. That's okay. Oh yeah. Maybe we never know. እኔ እኮ ድራገን አለ ያለች መስሎኝ እንዴ ምን አይነት ድራገን ነው ደግሞ እያልኩ እኮ ነው። ኤሊና ድራገን አንድ ላይ ማለት እንዴት ያለ ነገር ነው። ኤሊና ድራገንን እንዴት አድርገው ነው አንድ ላይ ያደረጓቸው? አህያና ድራገን እሺ ያስኬዳል። ሽሬክ ላይ ማየታችሁት ከሆነ ሽሬክ እንደዛ አለ። ግን ኤሊና ድራገን አስባችሁታል? እሳት ራሱ ሲለቅባችሁ የሆነ ቀርፈፍ ብሎ ነው እሳቱ እናንተ ጋር እስኪደርስ ወስዳችሁ እልው ታደርጉታላችሁ። አይመጣውም። ግን ኢማጂኔሽናችሁ ደስ ይላል። አልገባችሁም? በጣም ትልቅ ነው። እስካሁን 20 ደቂቃ ምናምን ተራምደናል። ግማሹን አይደለም ሩቡን አይደለም ጭራሽ ምኑም አላካለል ነው። የመጨረሻ ትልቅ ነው። እዛ ድረስ ጥግ ድረስ ነው የሚሄደው። እንዴ ኧረ ላይቭ ላይ ገብቶላችኋል። ይሄ ታፕ አድርጉ። እናትና አባቶች ልጆቻቸው ገና ከልጅነታቸው ይሄን ነገር እንዲያውቁት ነው በቃ የሚጥሩት። ልጆቹ በቃ ያው ምንም ታሪክ ገና ደንታ ስለማይኖራቸው ተኝተው ተደብረው ምናምን ነው የምታያቸው። እነዛ ግን በቃ ተስፋ አይቆርጥም። በጣም ያስረዷቸዋል። በቃ ታሪክሽን አዳሚ ትማሪያታለሽ ከልጅነትሽ ጀምሮ ሄሎ ይግባቡ። ተግባቢዎች ናቸው። ሄሎ ዲቴሊንጉን እያያችሁት ነው። በዛን ጊዜ እንደዚህ አይነት ዲቴሊንግ በጣም ነው የሚገርመው። እያንዳንዱ ጠርዙን ምናምኑን ብታዩት እንዴ በዚህ ዘመን ራሱ ይከብዳል። ብታዩ ቻይኖቹ ይህንን መንካት ለነሱ ትልቅ ነገር ነው። በየተራ ይነኩታል። በዛን ጊዜ እንደ ፓላስ ብቻ ሳይሆን ያው እዛው እርስ በርስ ሲጋቡ ምን ሲሉ እንደ ሰርግ አዳራሽ ይጠቀሙበት ነበር ነው የሚለው። በጣም ሰፊ ስለሆነ አይገርምም። የሰርግ አዳራሽም ሌሎች ነገሮችንም ቢያደርጉበት ያው ትርፍ ቦታ አላቸው። አብዛኛው ቤቶቻቸው ደግሞ ትንንሽ ናቸው። አሁን አንድ ሰው የሚኖርበት እንትኑ ግቢው ሰፊ ቢሆንም ግን የሆነ የሚኖርበት የነበረው የራሳቸው የአንድ ሰው የግለሰብ መኖሪያ ግን ትንሽ ነች። ለምዶ ትንሽ የሚያደርጉት ምን ያምናሉ? ቦታችሁ ትንሽ ሲሆን በረከታችሁ በዛው ልክ ይሰፋል ብለው ነው የሚያምሩት። ያው ላለመመጻደቅ እንዲመቻቸውም ይመስለኛል። በዛ ትንሽ ኤሪያ ውስጥ ብዙ በረከት አለ፣ ብዙ ጸጋ አለ ብለው ነው አነስ ያለች ቦታ የሚኖሩት። ይመቻቸው። እነሱ የሚኖሩበት ትንሽ ነች፣ ግን ቦታው እንደምታዩት የሰሩት ሰዎችም የጨረሱት አይመስለኝም። ዞሮ እዛው ሚዚየም ውስጥ ይኸውላችሁ ሱቪኒር ምናምን የምትገዙበት ደስ ይላል። ያስ ኖ ቪዲዮ ሶሪ። የሰው ብዛት የሆነ ግራ ጋብቶኝ ጉግል አረኩት። በቀን 40 ሺህ ሰው ለሳምንት ነው የሚሰራው። በቀን 40 ሺህ ሰው እንትን የሚለው ትራፊክ ማለት ነው። በጣም ብዙ ነው እኮ 40 ሺህ አስባችሁታል? 40 ሺህ ነው የሚያስተናግደው በቀን በለው። አሁን ፈልሳስ እንላለን። እዚህ ጋር ጩጭ ያለ ሄሎ ሃው አር ዩ ኒሃው ኢግኖር ኒሃው የለም ተኝቷል። ኒሃው እንግሊሽ ስፒክ English name is Harry. Harry Potter. Yeah? Yes. My name is Nabil. Hello. Give me China name. Give me. For me. China. Me. Yang Huanxi. Mine is Yohanshi. Me. You Yohanshi. Yes. Me. Wo. Zhonghua name for me. 中文名字，让我想一想。名字 for me. 我知道，让我想想。让我想一想。ላስባል የቻይና ስም ስጠኝ ብየው ነው።我知道，让我想一下，仔细想一想。ሻሻ አስብ።问一下是个 I'm gonna go. Give me name. 那名字名字，让我想。起着中文名字是吧？Pink. 想一想。 Okay. ዛይጃን ባይ እሱ ስም እስከሚሰጠኝ 38 ሺህ ሰው ተላለፈ እዚህ ቁጭ ባልኩበት ማለት ነው። ስም ስጠኝ ነው ያልኩት። ምን እዚህ ፓላስ ላይ ስልጣን ስጠኝ ያልኩት አስመሰለው።
የአላህ እንዴት እንደሚያምር ይሄ ደግሞ በቃ እንትን ይሄ ሪላክስ ለማድረግ የሚያሳልፉበት ስፓት ነው። አንዳንዶቹ ዛፎች የምታዩቸው ይሄ ቀይ መስመር ያደረጉበት 300 ዓመት የቆየ ዛፍ ነው። በጣም ነው የሚያምረው። በጣም ይኸው ትልልቅ ሰዎች አሉ። እዚህ ጋር ደግሞ ልጆች አሉ። ይኸው የሆነ መንፈሳዊ ነገር አለው። ይነኩታል። ለምን እንደሚነኩት? Why are people touching it? Because people here, the one of the animals, there's a legend animals. People touch the heads. That means bring luck to you. Bring luck. Yeah. And bring you touch the butt. The butt that means removes your disease. The butt. Yes. The butt. Butt. Yeah. Remove the disease. Remove the disease. Okay. Yeah. ፊቱን ሲነኩት እንትን ያመጣላቸዋል። እድል ያመጣላቸዋል። ቂጡን ሲነኩት ደግሞ በሽታ ይዞላቸው ይሄዳል። እኛ በሽታ አንፈልግም፣ እድል ነው የምንፈልገው። እናከዋለን። ምን ችግር አለ? አሁን ፊቱን ስትነኩት እድል፣ ቂጡን ስትነኩት yes this is fortune። ምን አባህንስ እዚህ ጋር ያለው ሌብል አያችሁት? ከ100 ዓመት በታች ነው። the red ones more than 300 መንካት አትችሉም። ይሄ ቀይ ሌብል ነው ያለው። ከ300 ዓመት በላይ የኖረ ዛፍ ነው። ምን ጉድ ነው። በጣም ነው የሚያምረው። እዚህ ነበር ፈልሰስ የሚሉት። ያበደ ነው። አያምርም? ያያችሁት ነው። እንዲህ ነገር ስታይ ነው እኮ በቃ ወደ ራሳችሁ ነገር የምታመጡት። ታሪኮቻችን በምን መልኩ ነው ለቀጣዩ ትውልድ የምናስተላልፈው? ምንድነው የምንነግራቸው? የትኛውስ ነው የሆነ አለ አይደለ? ብቻ ወደ ራሳችሁ እንድታዩ ያደርጋችኋል። አሁን እዚህ ጋር ሳይ ልጆች ከተለያዩ ትምህርት ቤቶች፣ ከተለያዩ አካባቢ፣ ከተለያየ ከተማ ይዟቸው መጥተው በቃ ታሪካቸውን በስነ ስርዓት እንዲያውቁ ያደርጓቸዋል። ይሄኛው ይጠቅማል፣ ይሄ አይጠቅምም ምናምን ወደሚለው ነገር ውስጥ የሚገቡ አይመስለኝም እንደማያቸው እያንዳንዷን ዲቴይል። ምክንያቱም እዚህ ጋር የተቀመጠው የእያንዳንዱ ቦታ ታሪክ በጽሁፍ መልኩ ተቀምጧል። ሌላ ነገር ማስተላለፍም ማውራትም ያው እንደማይቻል በዛ መረዳት ትችላላችሁ። እያንዳንዷን በቃ አብጠርጥረው ያሳያቸዋል፣ ይነግሯቸዋል። እና እኛ ጋርም እንደዛ ቢሆን ደስ ይለኝ ነበር። በጣም ብዙ ታሪክ፣ በጣም የሚያስቀና ዓለምን አፍ የሚያስከፍት ታሪኮች እንዳሉ፣ ቅርሶች እንዳሉ ሁላችንም እናውቃለን። ግን እነዛ ነገሮች እንዴት አድርገን ነው እኛም የምንረዳቸው ቀጣዩ ትውልድም እንዲረዳ የምናደርገው የምንፈልገው የሚለውን ነገር ራሳችንን እንድንጠይቅ። እንደዚህ አይነት ቦታ ሲሄድ እንደዚህ አይነት ነገሮች ይመጡልኛል እና አንዳንዴ ሆድ ይብሰኛል። እኛም እኮ በጣም ብዙ ታሪክ ወደ ራሴ አመጣዋለሁ፣ ወደ ራሳችን አመጣዋለሁና የሚያምር ብዙ ነገር ካልቸር፣ ባህል፣ ማንነት ብዙ ነገር አለ እኛ ጋር እና ዓለም እንዲያውቀው እኛም በምን መልኩ ነው እየተረዳን ያለ ነው የሚለው ነገር ሁሌም ያሳስበኛል በሚለው ነው። ከኛ ጋር ትሪፕ ላይ የመጣች የሳውዝ አፍሪካ ልጅ ልብስ ለብሳ ነው እና ግራ ገብቷቸው ነው የሚያዩት። ይሄን የት ነው ትምህርት ቤት ላይ አልተማሩም? ይሄን ነገር ትምህርት ቤት ላይ አልተማሩም እያሉ የመጣንበት ወቅት ነው መሰለኝ። አየሩ ምናምኑ ከተማው የሆነ ደስ ይላል፣ የምር ደስ ይላል። አየሩም ይሄን ያህል ሙቀትም አይደለም ቅዝቃዜም አይደለም፣ ጸዴ የአዲስ አበባ አየር አይነት ስሜት ነው ያለው። ከተማውም በቃ እንደምታዩት ነው። በጣም ነው የሚያምረው። ቤጂንግ ስመጣ የመጀመሪያ ነው። በጣም ጽድት ያለ ከተማ ነው። በቃ ተስማምቶኛል ነው የምላችሁ። አሁን ዝም ብለን እየተንቀዋለልን ነው፣ ወክ እያደረግን ነው። የፓላሱ ጉብኝት ተጠናቋል። ሙሉን ለማየት ጊዜ የማይበቃንም ነበር። ስለዚህ ማየት የምንችላትን አየት አድርገን የቤጂንግ ቆይታችን ያው ይቀጥላል። ግን የፓላሱ ቆይታ አልቋል፣ ተጠናቋል። እነ ቺንግ እነ ሚንግ ባላችሁበት ሰላማችሁ ይብዛ።